ለሰባት ቀንም ለሁለት ሳምንትም የሆነ ገዳሜ እጄ እርፍ ብዬ ልምጣ የሚል ስሜት የለንም? ሁላችን አለ። ያም ማድረግ ባንችል ቢያንስ የሆነ ቤተክርስቲያን እጄ ትንሽ አረፍ ብዬ ልምጣ እንላለን። ይህንን እንድንል የሚያደርገን ማን ነው? መንፈስ ቅዱስ ነው። በጥምቀት የተሰጠን ጸጋ መንፈስ ቅዱስ ስላለ ወደ ገዳም ይመራል መንፈስ ቅዱስ። ሰው መንፈስ ቅዱስ ሲለየው ምን ይሆናል? ገዳም ምን ያደርጋል? ጉዞ በሄድ አይደለም፣ ተራራ በወጣ አይደለም፣ ደብረ ሊባኖስ መሄድ አይደለም፣ ዝቋላ መሄድ አይደለም ይላል። መንፈስ ቅዱስ ሲለየው መንፈሱን ከኛ አይወሰድብን አምላካችን። መንፈስ ቅዱስ ሲለየው ሰው ብዙ መንፈስ እንዳለበት ማስረጃ ብዙ ተጽፎልናል። በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስ ጌታ ነው ሊል የሚችል የለም ይላል ቅዱስ ጳውሎስ። እሳቱን ስለቱን እያየ አረማውያን ፊት ክርስቶስ ጌታ ነው ብሎ ሊመሰክር የሚችለው ሰው ከሱ ጋር ምን ሲኖር? መንፈስ ቅዱስ። መንፈስ ቅዱስ ያለበትን ሰው የምናውቀው ስለእመቤታችን ባለው አስተያየት ነው። መንፈስ ቅዱስ ሞላባት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል የሚችል የለም። በመንፈስ ቅዱስ ካልሆነም በቀር ድንግል ማርያምን የጌታዬ እናት ሊላት የሚችል የለም። በመንፈስ ቅዱስ የተቃኘ ካልሆነ ህይወታችን ግን ያስጠላል። የተረጋጋ ነገር አይወድም። አሁን ጾም ነው፣ ጸጥ ያለ ጉባኤ ደስ አይለውም። ሰው መንፈስ ቅዱስ ሲለየው ምንድነው ጭር ያለ ነው። በገና ሲሰማ ያስጠላዋል መንፈስ ሲርቀው። አይተናል እኮ ሳኦል ዳዊትን ያህል በገና ደርዳሪ ከፊቱ ቆሞ ሲደረድር ዝማሬ መላእክት ያሰማልን አይደለም ያለው። ጦር አንስቶ ምን አለበት? ወረወረበት። ለምን? እርኩስ መንፈስ ያሰቃየው ስለነበር። ለዚህ ነው ነብየ እግዚአብሔር ዳዊት የሳኦልን ስቃይ ስላየ ወመንፈሰከ ቅዱስ አይታውጽም ላይ ቅዱስ መንፈስህን ከኔ ላይ ከሁላችን አይውሰድብን አምላካችን። ስለዚህ መንፈስ ወደ ምድረ በዳ ወደ ገዳም ይወስዳል። መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው 40 ቀንና 40 ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ቤተክርስቲያን ለምን 55